ከሁሉ በማስቀደም ክቡር ጠቅላይ ሚኒስትር ከፖለቲካ ፓርቲ ከፍተኛ አመራሮች ጋር በመገናኘት ስለ ሀገራችን አጠቃላይ ሁኔታና የፖለቲካ ፓርቲዎች ለሚያነሷቸው ጥያቄዎች ምላሽ ለመስጠት ውድ ጊዜዎችን በመስጠት ለሀገራችን የዲሞክራሲ ስርዓት ግንባታ አዲስ አካሄድና ለመምድ ስለሚሰጡት ትኩረት በኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ስም ምስጋናዬን ለማቅረብ እወዳለሁ። የፖለቲካ ፓርቲዎች የጋራ ምክር ቤት ስራ አስፈጻሚ ኮሚቴ በወቅታዊ ሀገራዊ ሁኔታ በአጠቃላይ እና በተለይ ደግሞ በፖለቲካ ምህዳር በሀገራችን ሰላምና ጸጥታ እንዲሁም ቀጠናዊ ሁኔታ ላይ መንግስት መረጃ እንዲሰጠን በጠየቅነው መሰረት መንግስት ከተለያዩ የህብረተሰብ ክፍሎች ጋር ውይይት ለማድረግ ሲወስን የፖለቲካ ፓርቲዎችንም ጥያቄ ተቀብሎ በማስተናገዱ በዚህ አጋጣሚ በድጋሚ ምስጋናዬን አቀርባለሁ። ከዛሬው መድረክ በፊት በወረዳና በከተማ በዞኖችና በክልል በየደረጃ ባሉ የመንግስት አካላት መረጃ የተሰጠን ሲሆን በቅርቡ ከክቡር አቶ አደንፋራ በጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማዕከል ዋና አስተባባሪ ከፖለቲካ ፓርቲዎች የጋራ ምክር ቤት አባላት ጋር ተመሳሳይ መድረክ አካሂደናል። በዚህም ሂደት በርካታ ጉዳዮች ላይ የፖለቲካ ፓርቲ አመራሮች ለውጡን ተከትሎ በተፈጠረው የፖለቲካ ምህዳር የታዩ መሻሻሎችና አሁንም የቀጠሉ ችግሮች የማህበራዊ ኢኮኖሚያዊ እድገቶችና ፈተናዎችን እንዲሁም በቀጣይ የመፍትሄ አቅጣጫዎች ላይ በየደረጃው በመምከር የጋራ ግንዛቤ ለመያዝ እድል አግኝተናል። ሚናችንንም ለመወጣት መግባባት ላይ ደርሰናል። ክቡር ጠቅላይ ሚኒስትር በትላንትናው ዕለት በአዲስ አበባ ከተማ እየተሰሩ ያሉ ልዩ የልማት ስራዎችን ጎብኝተናል። በጉብኝታችንም የተመለከትናቸው የልማት ስራዎች ታሪክን በመጠበቅ በቴክኖሎጂ እድገት በከተማ ኮሪደር ልማት የመንግስት አገልግሎት አሰጣጥ ለማዘመን ለስራ ዕድል ፈጠራና ለቱሪዝም መዳረሻ የገበያ ትስስር በመፍጠር እና ለህፃናትና ለወጣቶች ምቹ ከባቢ ለመፍጠር በአጠቃላይ ከተማዋን ለኑሮና ለስራ ምቹ ለማድረግ የተሰሩ ስራዎችን በአድናቆት እንመለከታለን። ይህ እንደተጠበቀ ሆኖ በዛሬው የማጠቃለያ መድረክ በተለይ የፖለቲካ ፓርቲዎችን በሚያሳስቡ የፖለቲካ ምህዳር የቀጠና ሁኔታ የሰላምና የጸጥታ ማህበራዊና ኢኮኖሚያዊ ጉዳዮች ብሎም የፖለቲካ ፓርቲዎች ለዲሞክራሲ ስርዓት ግንባታ ሚናቸውን ከመወጣት አንፃር የተጀመረውን አብሮ የመስራት አዲስ አካሄድና ባህል ማጠናከሪያ የሚሆኑትን የጋራ ምክር ቤቶችን በየደረጃው ለማጠናከር በሚያግዙ ጉዳዮች ዙሪያ ተጨማሪ አስተያየት ማብራሪያና ቀጣይ አቅጣጫ ላይ ግልጽነት ይዘን ሚናችንን ለመወጣት ለክቡርነቶ የሚከተሉትን በወረዳ በዞንና በክልል እንዲሁም በአገራዊ መድረክ ከፖለቲካ ፓርቲ አመራሮች የውይይት መድረኮች ላይ ከተነሱ ጉዳዮች መካከል ዋና ዋናዎችን እንደሚከተለው አቀርባለሁ። አንደኛ ሰላምና ጸጥታን በተመለከተ በሰሜኑ የሀገራችን ክፍል ያለው የጸጥታ ሁኔታ ከጊዜ ወደ ጊዜ እየጨመረ መጥቷል። ይህንን ሁኔታ ለመቀየር መንግስት ምን እያደረገ ነው? ሁለተኛው በሰላምና ጸጥታ ጉዳይ ላይ በተለያዩ የሀገሪቱ አካባቢዎች ውስጥ ያሉ የጸጥታ ችግሮችን በዘላቂነት ለመፍታት መንግስት ምን አስቧል? 1.3 የዜጎችን እገታና ለማስለቀቅ የሚጠየቀው ከፍተኛ ገንዘብ አሳሳቢ ሆኗል። መንግስት ይህንን ችግር ለመፍታት ለምን አልተቻለም? የሀገራችን ብሔራዊ ጥቅም በሚንጻረርና የሀገሬን ሰላምና መረጋጋት በሚያደፈርስ መልኩ ከውጭ አካላት ጋር የሚሰሩ ኃይሎችን መንግስት እንዴት ይመለከተዋል? በተለያዩ የሀገሪቱ አካባቢዎች ያሉ ተፈናቃዮችን የመመለስ ሁኔታ በምን ደረጃ ላይ ይገኛል? የመንግስት ዋናው ኃላፊነት ሰላምና ጸጥታን ማረጋገጥ ነው። ነገር ግን አሁን ባለው ሁኔታ ዜጋው በሰላም ወጥቶ መግባት እየተቻለ አይደለም። በየአካባቢው የተዘረጋው ኬላ በሸቀጥና በሰው ዝውውር ላይ ተጽዕኖ ያሳደረ ነው። አላስፈላጊ ቀረጥም ይጠየቃል። ይህን ችግር ለማስተካከል መንግስት ምን እየሰራ ይገኛል? በአገራዊ ምክክር ሂደት ያልተሳተፉ የታጠቁ ኃይሎችና የፖለቲካ ፓርቲዎች በሂደቱ እንዲሳተፉ ለማድረግ መንግስት ምን ጥረት እያደረገ ይገኛል? እነዚህ በሰላምና ጸጥታ ጉዳዮች የተነሱ ዋና ነጥቦች ናቸው። ሁለተኛ የፖለቲካ ምህዳርን በተመለከተ አሁን ያለው የፖለቲካ ምህዳር ምን ያህል ሰፊና አካታች ነው? በየደረጃው የፖለቲካ ፓርቲዎች በተለይ
በዞን በወረዳና በከተማ የሚያጋጥማቸው ችግሮች አልተቀረፉም። ለመቅረፍ መንግስት ምን አስቧል? መንግስት ተፎካካሪ ፓርቲዎችን ለማጠናከር ምን ዝግጅነት አለው? ከለውጡ ጥያቄና ከህገ መንግስት ማሻሻያ አለመደረግ አንፃር የለውጡ መንግስት ማለት ይቻላል ወይ? ኢህአዴግ የተለያዩ ቃላትን በመጠቀም ጥላቻና ዘረኝነትን ሲያስፋፋ እንደነበር ይታወቃል። አሁን ጽንፈኝነት የሚለው ቃል በወጣቶችና በሌሎች ዘንድ በበጎ የታየ አይደለም። ቃሉን በሌላ መተካት አይቻልም ወይ? ሁሉም ፓርቲዎች ገዢ ፓርቲን ጨምሮ የአካል ጉዳተኞችን ተጠቃሚ ከማድረግና በተግባር አካቶ ከመሄድ አኳያ በመንግስት ምን የተቀመጠ አቅጣጫ አለ? በትግራይ ክልል የፖለቲካ ምህዳር ችግርና በጊዜያዊ አስተዳደር የፖለቲካ ፓርቲዎች ተሳትፎ በመንግስት ችላ መባሉ ለትግራይ ክልል የሰላም እጦት መባባስ ሆኖ የሚቀጥለው እስከ መቼ ድረስ ነው? የመንግስት የሚዲያ ተቋማት ለተፎካካሪ የፖለቲካ ፓርቲዎች እንቅስቃሴ በቂ ትኩረትና ሽፋን ሲሰጡ አይታዩም። ይህ ሁኔታ እንዲሻሻል መንግስት ምን ያስባል? እነዚህ በፖለቲካ ምህዳር በተመለከተ የቀረቡ ዋና ጉዳዮች ናቸው። ሶስተኛ ኢኮኖሚያዊና ማህበራዊ ልማትን በተመለከተ የኑሮ ውድነትን ለማስቀረትና የመንግስት ሰራተኞችን እንዲሁም የጤና ተቋማትን የደሞዝና ጥቅም ጥያቄዎች ለመመለስ ምን እየተሰራ ነው? የገንዘባችን ለመግዛት አቅሙ መዳከሙን ተከትሎ ከፍተኛ የኑሮ ውድነት ተከስቷል። ይህንን ችግር ለመፍታት መንግስት ምን እየሰራ ነው? የመንግስት ትኩረት በመሰረተ ልማት ላይ የሆነ ነው። ልማቱ ሰውን ቢያስቀድም አይሻልም? የነዳጅ ዋጋ ያሻቀበ መሄዱ ዜጎች ላይ ከፍተኛ የኢኮኖሚያዊ ተጽዕኖ ያደረሰ ይገኛል። በቀጣይ ይህን ችግር ለመፍታት እንደ መንግስት ምን ታስቧል? የአገር ውስጥ ፍላጎት ሳይሟላ ስንዴን ወደ ውጭ መላኩ ትክክል ነው ወይ? ከለውጡ በፊት ባለስልጣናት በኢኮኖሚ ውስጥ እጃቸውን ያስገቡ እንደነበር ይነገራል። አሁንስ ቢሆን ባለስልጣናት የኢኮኖሚ አሻጥር ውስጥ እጃቸው እንደሌለ ምን ማረጋገጫ አለ? በተለይ የኑሮ ውድነቱን አለመቆጣጠራቸው በየደረጃው ያለው የባለስልጣናት ተግባር አይደለም ወይ? የውጭ ዜጎች መሬት መግዛት የሚችሉበት አዋጅ መውጣቱ የሀገራችን ዜጎች መሬት የማግኘት መብት የሚጋፋና መሬታችን በውጭ ዜጎች የማስያዝ ተግባር አይሆንም ወይ? ኢትዮጵያ ከፍተኛ የተፈጥሮ ጸጋ መኖሩ ጋር ተያይዞ ተመርቀው ያሉ ስራት ቁጭ ያሉ ወጣቶችን የሥራ ተጠቃሚ ለማድረግ መንግስት ምን እየሰራ ይገኛል? በተለያዩ ክልሎች በሰላም መታጣት ከትምህርት ገበታቸው ለቀሩት ተማሪዎች ለተፈናቃዮች ምን ታስቧል? በመምህራን ስልጠና፣ በመምህራን ቤት ግንባታ፣ የትምህርት ግብአት ችግር በተለይ መጽሐፍ ለመማር ማስተማር የሚረዱ አይሲቲ፣ መብራት ወዘተ ከፍተኛ የተደራሽነት ችግር አለ። ችግሮችን ለመፍታት በመንግስት በኩል ምን ታስቧል? እነዚህ በማህበራዊና ኢኮኖሚ ልማትን በተመለከተ የቀረቡ ናቸው። አራተኛ ኮሪደር ልማትን በተመለከተ ኮሪደር ልማቱ ከተሞችን ለስራና ለኑሮ ምቹ ከማድረግ አንፃር የሚሰሩ ስራዎች የሚደገፉ ናቸው። ይሁን እንጂ በአፈጻጸም ደረጃ የሚታዩ ችግሮች ማለትም በካሳ አከፋፈል፣ በምትክና በአንዳንድ አካባቢዎች ተሳትፎ ችግሮችን በመንግስት እንዴት ይገመገማሉ? እነዚህ በኮሪደር ልማት ጋር ተያይዘው የተነሱ ናቸው። አምስተኛ ዲፕሎማሲያዊ ወይም ቀጠናዊ ሁኔታዎችን በተመለከተ ነው። ከጎረቤት ሀገሮች ጋር ያለን ሁኔታ እንዴት ይታያል? የባህር በር ለማግኘት እየተደረገው ያለው ጥረት የሚደገፍ ሆኖ በዚህ ጉዳይ ላይ ህዝቡን በበቂ ሁኔታ ግንዛቤ ለመፍጠርና ለማንቀሳቀስ የተደረገው ጥረት ምን ይመስላል? እነዚህ ከዲፕሎማሲና ቀጠናዊ ሁኔታዎች የተነሱ ዋና ጉዳዮች ናቸው። ስድስተኛ መልካም አስተዳደርን በተመለከተ በተለያዩ ጊዜ ሲነሱ የነበሩ የማንነት የአስተዳደር ወሰንና ሌሎች ጥያቄዎች በፍጥነት ምላሽ አለመስጠት ለሰላምና ጸጥታ ለልማት እንቅፋት እየሆኑ ናቸው። መንግስት ይህንን ለመፍታት ምን አስቧል? የፖለቲካ ፓርቲዎች በየደረጃ የሚነሱ አስተዳደራዊ ጥያቄዎች መልስ ከመስጠት ይልቅ አሉታዊ የፖለቲካ ትርጉም በመስጠት ማጉላላት ይታያል። ይህን ችግር ለመፍታት ምን እየተሰራ ይገኛል? እነዚህ በመልካም አስተዳደር የተነሱ ዋና ጉዳዮች ናቸው። ሰባተኛ የጋራ ምክር ቤቶችን ማጠናከር በተመለከተ
በየደረጃ የሚገኙ የፖለቲካ ፓርቲዎች የጋራ ምክር ቤቶች ሁለንተናዊ ድጋፍ እንዲያገኙ በሕግ ማዕቀፍ፣ በበጀት ድጋፍ፣ በቴክኒክ፣ በቢሮና በማቴሪያል የማገዝ ጅማሮ ተጠናክሮ እንዲቀጥል በአክብሮት እንጠይቃለን። አመሰግናለሁ። በቅድሚያ ያው ይሄን መድረክ ላዘጋጀው ለክቡር ጠቅላይ ሚኒስትር ጽሕፈት ቤትና የፖለቲካ ፓርቲዎች የጋራ ምክር ቤትን ማመስገን ፈልጋለሁ። እኛ ከትግራይ አካባቢ ስለምንንቀሳቀሰው እንደሚታወቀው ከጦርነቱ ጋር ተያይዞ በነበረው ስርዓት ምክንያት በርካታ የተፈናቀለ ህዝብ አለን። ትግራይ ክልል ከተፈናቀለው 5 ዓመት ሞልቷል። እንደሚታወቀው 5ኛ ክረምት አሁን እየገባ ነው ያለው። ከዛ ጋር ተያይዞ በጉዳዩ ላይ በሚዲያም በተለያዩ የመንግስት ተቋሞችም ይነሳል። በተግባር ግን ህዝቡ ከገባበት ችግር ለማውጣት የሚደረግ ነገር የለምና በመንግስት ዙሪያ ላይ ዘንድሮስ መፍትሄ ያገኝ ይሆን ወይ ያሰበው ነገር ካለ ቢነግሩን ነው። ሁለተኛ ጥያቄ ትግራይ ክልል ሆኖ በ2016 ከመንግስት ጎንና ከመከላከያ ጎን ሆኖ በተለይ ፒኤልኤፍ እንደሚታወቀው ሀገርን ለማፍረስ በተንቀሳቀሰበት ጊዜ ከመንግስት ጎን ነው የቆሙ እና እነሱ ቢያንስ ሌላ ውለታ ባይከፈላቸው እንደማንኛውም የትግራይ ክልል ነዋሪ በመንግስት በሙያቸውን ህዝብ እንዳያገለግሉ እስካሁን የታገዱ ናቸው። አልተመለሱም ወደ ስራ እና እነሱን ለምንድን ነው መንግስት ትኩረት ያልሰጠው? ወይስ በዚህ ላይ የሆነ መልስ ማብራሪያ ቢሰጡኝ በጣም ደስ ይለኛል። አመሰግናለሁ። ስለተሰጠኝ እድል አመሰግናለሁ። ጊዜያዊ አስተዳደሩ ከፕሪቶሪያ ውል በኋላ ከተመሰረተ በኋላ በትግራይ ውስጥ ከህወሓት አስተሳሰብ ውጭ ስፔሻሊ ወጣቱ ለለውጥ ሂደት ብዙ ትግል አድርገዋልና ፌደራል መንግስት ያላገዘው ስፔሻሊ እንዲደናቀፍ ለውጡ አደናቃፊ የነበሩ ኃይሎች ተመልሰው ጊዜያዊ አስተዳደሩ እንቋጠሩ ያረጉ ፌደራል መንግስት ያረገበት ምንድነው? ስፔሻሊ እኛ ወጣቶች በኋላ ሆነው ጊዜያዊ አስተዳደሩ እንዳይሰራ ሲያደናቀፉ የነበሩ ኃይሎች ጄኔራሎች ጭምር የነበሩበት ሂደት ፌደራል መንግስቱ መልሶ ለነሱ የሰጣቸው ምክንያት ምንድነው? በዚህ ሰዓት ደግሞ ህወሓት ከሻዕቢያ ጋር እየሰራ ባለበት ፌደራል መንግስት ምንም ምላሽ የማይሰጥበት ምክንያት ምንድነው? ተጨማሪ በትግራይ ውስጥ ስፔሻሊ ወጣቱ በሰራዊት ያለውና ሌላው ደግሞ ከፕሪቶሪያሉ ውል ያመጣው እድል ተጠቅሞ ለለውጥ ሲታገል የነበረ በረሃ ወርዶ ህወሓትን እየታገለ ነው። ስፔሻሊ እነዛ 50 ዓመት የትግራይ ህዝብ ሲጨፈጭፉ የነበሩ ኃይሎች እና ፌደራል መንግስት ለዚህ ኃይል ምን ድጋፍ ያደረገ ነው? አመሰግናለሁ። ስለተሰጠኝ እድል እጅግ በከፍተኛ ደረጃ የተከበሩ ጠቅላይ ሚኒስትርን ሊያመሰግን እወዳለሁ። በትናንትናው ጉብኝት አዲስ አበባ ከተማን የኮሪደር ልማት ቀደም ሲል የነበረባትን የአዲስ አበባ መልክና ገጽታ በብዙ ደረጃ ተብሎ በሚወሰድ እይታ የቀየረና የለወጠ መሆኑን አግኝቼበታለሁ። ኢትዮጵያ አገራችን ይህንን ተግባር በእንዲህ አይነት እንድታከናውን ለልጆቿ አቅም ጉልበትና ዕውቀት የለገሳትና የሰጣት አምላክ ምስጋና ይግባው። ተግባሩን በማከናወንና እያከናወኑ የሚገኙ አካሎች ዕውቀታቸውና ስራቸው የተባረከ ይሁን እላለሁ። ኢትዮጵያ ሀገራችን ባለፉት ጊዜያት በውጭና በውስጥ ሲያጋጥማት ከነበረው ዘርፈ ብዙ ችግሮች አንጻር ሳትገደብና ሳትደናቀፍ የገጠማትን መከራና ችግር በአንድ በኩል ለመፍታት እየተጋች በሌላ በኩል ደግሞ ይህንን አይነት አስገራሚና አስደናቂ የልማት ተግባራት ማከናወኗ እጅግ በከፍተኛ ደረጃ ግዛቸውና ጉልበታቸውን በመስጠት ፈጽሞ ለተገኙት ተግባር ልዩ ምስጋና ይገባቸዋል ብዬ አስባለሁ። አመሰግናለሁ። ከበሩ ዶክተር አብይ አህመድ ዛሬ ሁለተኛ ጊዜ መገናኘታችን ከመጠን በላይ ደስታ ይሰማኛል።
በቃሉ አከብረው የተናገሩትን የሚተገብሩ የኢትዮጵያ ልጅ መሆኑን መሪያችን በመሆኑ ክብርና ደስታ ይሰማኛል። ፈጣሪ አምላክ አባቶን ሲፈጥር አህመድ አንድነት ህብረት ነው፣ መደማመጥ ድል ነው። እርሶን ሲፈጥሩ አብይ ኢትዮጵያን አንድ አድርግ፣ አንድ ብንሆን ይሻላል ብሎ ሲያመጡ እውነትም የኢትዮጵያ ህዝብን አንድ ለማድረግ ያደረከው ያለው ጥረት ከመጠን በላይ የሚያስደስት ነው። ለዚህ ተምሳሌት ባለፉት ስርዓታት ታርጋ የተለጠፉባቸው በሀገራቸው እንዳይኖሩ ተሰደው በተለያዩ ሀገራት ተመልሰው ሀገሩን ሲዋጉ የነበሩት አካላት ሄደው ወደ ሀገር ተመልሰው በዲሞክራሲያዊ መልኩ መጥተው በሀገራቸው ውስጥ እንዲታገሉ ማድረጉ ይህ ተምሳሌት ነው። በጦርነቱ ውስጥም ያሉ ትላንትና አዲስ አበባ ባደረግነው ጉብኝት ሁላችንን የኮራንበት ልማት ነው። ስለዚህ እነዚህን ኢትዮጵያን ምን ያህል አንድ ያደረክ መሆኑን የሚያሳይ ነው። ሀገራችንም አዲስ አበባ በስም ነበር፣ አሁንም በተጨባጭ አዲስ አበባ መሆኗን በተግባር አሳይተሃል። ይህም ፈለግህም በቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻደሊ ይህም ፈለጎን ተከትለው ከሀገር ውጪ የነበሩት መሳሪያ ይዘው ሲታጠቁ የነበሩት ከተወሰኑ አማሮችና ከጀነራል ከፍ ያሉ ጋር ሄደው እነሱንም የእርሶም ፈለግ ተከትለው ወደ ሀገራቸው ገብተው በሰላማዊ መልኩ ሰላምን ሰፍነው ከጦርነት በአሁኑ ሰዓት ላይ ክልላችን ተሻግሮ የልማት ጅምር ላይ መሆኑን መግለጽ ይፈልጋለሁ። ስለተሰጠኝ በጣም አመሰግናለሁ። አገው እንደ ህጋዊ ፓርቲ ከቦታ ቦታ ተንቀሳቅሶ መስራት አልቻለም እና ምርጫ እየደረሰ ነው። ስለዚህ ምን አስበዋል? አመሰግናለሁ። ክቡር ጠቅላይ ሚኒስትር በመጀመሪያ ለሰሩት የኮሪደር ልማት እርሶንም ሆነ ከእርሶ ጋር ለደከሙት ሳላመሰግን አላልፍም። ሌላው ማይክሮ ኢኮኖሚ የታሰበለትን ግብ መጥቷል ይላሉ ወይ? የዛሬ አመት አስታውሳለሁ ስንገናኝ አንድ አመት ጠብቁን ማይክሮ ኢኮኖሚው የተሳለጠና ቆንጆ ይሆናል ብለው ነበር። በእርሱ አስተያየት ማይክሮ ኢኮኖሚን በተመለከተ አስተያየቱን እንዲሰጡን ጠይቃለሁ። ሌላው የኑሮ ውድነትን ሊያመጣቸው የቻለው ማይክሮ ኢኮኖሚው ነው ወይስ ምንድነው? ስራ አጥነትንስ ሊያመጣ የቻለው ማይክሮ ኢኮኖሚ ነው ወይስ ምንድነው? ሌላው የሰላሙ ጉዳይ እንዴት ያዩታል? በየአካባቢ ያለውን ሌላው ባጭሩ የሀገራዊ ምክክሩ ጥሩ እየተካሄደ ነው። የበለጠ ትግራይን ያካተተ ውይይት እንዲደረግ ምን እየሰሩ ነው? በሱ በኩል ቢብራራልን። ክቡር ጠቅላይ ሚኒስትር በጣም ብዙ ባንኮች አሉ። በጣም በዘር የተመሰረቱ ባንኮች አሉ። እነኚህም ባንኮች ከዘር አውጥተው ትልቅ ፓወር እንዲኖራቸው ባንኮች በእርሶ በኩል እየተሰራ ያለው ምንድነው? ለዛሬ ይበቃኛል። አመሰግናለሁ። ክቡር ጠቅላይ ሚኒስትርን ሌሎች ከፍተኛ የመንግስት ስራ ኃላፊዎችን እጅግ አድርጌ አመሰግናለሁ። ከትላንትና ጀምሮ አዲስ አበባ የሚሰሩ በርካታ ልማቶችን ለሀገር ግንባታ አሁን ለመመራው ለስርዓቱ አይደለም ለቀጣይ ትውልድም ታስበው የሚሰራው ትልቅ ስራ እጅግ በጣም የሚያኮራ ለትውልድም ጠቃሚ የሆነ ስራ መሆኑን እጅግ እንገነዘባለን። በርካታ ከአየር ለውጥ ጋር ተያይዞ ጫካ ፕሮጀክቶች ሌሎች በተለይ ትላልቅ ግንባታዎችን እብን ሳይሳሱ አፍርሶ ለአይን ውብና ማራኪ በሆነ ሁኔታ የሀገሪቱን ገጽታ ግንባታም ጭምር የሚያሳድግ ፕሮጀክቶች ተሰርቷል። አመሰግናለሁ። ክቡር ጠቅላይ ሚኒስትር እርሶ ፊት ዳንድ ዜጋ ያለኝን ሐሳብ ለማቅረብ እድል በማግኘቴ ትልቅ ክብር ይሰማኛል። ክቡር ጠቅላይ ሚኒስትር ምናልባት ትላንትና ያየናቸው እንደ ሀገር ልብን የሚያሞቁ የሚያኮሩ ትላልቅ የልማት ስራዎችን አይተናል። በጣም ደስ የሚል ነው። ይሄ እንደ አንድ ዜጋ እንደ ማንኛውም ሰው ልጅ ማድነቅ ማክበር ያለብን የሚሰሩ እጆች
መባረክ አለባቸው፣ መመስገን አለባቸው እና እነዚህ የልማት ስራዎች ደግሞ ወደ ሌሎችም ከተሞቻችን እንዲሰፉ የማድረግ ስራ ቢቀጥል። ሌላው እኔ ተጨማሪ የማደርገው በተለይ እንደ እኔ ከጎጎት ፓርቲ ነው የመጣሁት ከአሳታፊነት አንጻር ወደ ላይ ስንሄድ አሳታፊ ነው፣ ኢንክሉሲቭ ነው። ወደ ታች ግን ስንሄድ አሁን በቀጣይ ምርጫም አለ፣ የተሻለ ሀሳብ ወደፊት መምጣት አለበት። ስንወርድ ግን አሳታፊ አይደለም፣ ገፊ ነው እና እርስዎ ምን አይነት መልእክት ያስተላልፉልናል? በተለይ ታች አካባቢ ያሉ መዋቅሮች ፓርቲዎች ያላቸውን አማራጭ ሀሳቦች እንዳያቀርቡ እድል እየተሰጣቸው አይደለም እና በዚህ መድረክ እርስዎ መልእክት እንዲያስተላልፉልን ለማለት ነው። ሌላው ምናልባት አቅም ከመገንባት አንጻር የፖለቲካ ፓርቲዎች አማራጭ ሀሳብ አላቸው፣ የአገር ሀብት ናቸው እና እነዚህን ኢምፓወር ከማድረግ አንጻር ስልጠና የሚያገኙበትን እድል አስበዋል ወይ? ሌላው እርስዎን መጠየቅ ብቻም ሳይሆን እኛም መጠየቅ ስላለብን ምን እናግዝ እንደ አንድ አማራጭ ሀሳብ እንዳለው የፖለቲካ ፓርቲ ምንድን ነው ከኛ የሚጠበቀው? ለሰጡን ጊዜ ከልብ ከልብ አመሰግናለሁ። አመሰግናለሁ ስለተሰጠኝ እድል። ክብር ዶክተር ከፖለቲካ ፓርቲዎችም በሀገራዊ ጉዳይ በሚነሱ ኢሹዎች ላይ ምላሽ ለመስጠት ፈቃደኛ ሆኖ የዲሞክራሲን ምህዳር ከማስፋት አንጻር ያሉትን ቁርጠኝነት ከግምት ውስጥ በማስገባት ላመሰግን እወዳለሁ። ዲሞክራሲን ምህዳር ከማስፋት የለውጥ መንግስት ያደረገው ጥረት ቀላል አይደለም፣ እያየን ስለሆነ ማለት ነው። የተጀመረው የአገር ገጽታን ለመቀየር የዲሞክራሲን ምህዳር ለማስፋት ደግሞ የጋራ አገርነት በጋራ መስራት አለብን። የአንድ ፓርቲ ስራ አይደለም ተብሎ የተጀመረው ምህዳሩ ሰፊ ነው። ወደ ታች ሲኬድ ደግሞ በጣም ጠባብ ነው። የተቸገረ ነው እዛ ጋር ነው። ትልቅ ህዝብ ባለው ደግሞ ታች ነው። በወረዳ ደረጃ ላይ በዞን ደረጃ ላይ እስከ ክልል ባለው ደረጃ ላይ ሁለት ብልጽግና አለ። የጋራ አገርነት በጋራ መስራት አለብን፣ ማሳካት አለብን፣ አገርን ማሻገር አለብን፣ ማስቀጠል አለብን የሚል ብልጽግና አይደለም። ራሴን፣ ቤቴን፣ አካባቢን፣ ሰፈሬን መገንባት አለብኝ ብሎ ራሱን የሚገነባ ብልጽግና አለ። አሁን የተቸገርነው ይሄን ብልጽግና ነው። እርሶስ እንደዛ አይነት ብልጽግና ያለውን ይለያሉ ወይ እላለሁ። አመሰግናለሁ። ለተሰጠኝ እድል አመሰግናለሁ። የኔ ጥያቄ በፕሪቶሪያ ስምምነት መሰረት አንጻራዊ ሰላም መገኘቱ እንዲሁም ይታወቃል። ዋናነት በፕሪቶሪያ ስምምነት መሰረት አቃፊና አሳታፊ ጊዜያዊ አስተዳደር መመስረት ነበረበት። ይሁን እንጂ የህወሓት ጊዜያዊ አስተዳደር ነው የተፈጠረው። ለዚህም ህወሓት ያኔ ቅቡልነት አጥቶ በህብረተሰቡ ከፍተኛ የቅቡልነት ችግር ነበረው፣ አቅምም አልነበረውም። በዚህ ምክንያት ጊዜያዊ አስተዳደሩ የተሰጠውን ስልጣን በአግባቡ ሳይጠቀም 2 ዓመት አለፈው። ከዛ በኋላም አንዱ ችግር ራስ በራስ የነበረ የስልጣን ሽኩቻ አንዱን ሌላኛውን ከኮርና ከኮር በላይ በሚባሉ ወታደራዊ ኃይሎች ግፊትና በጠበንጃ ጭምር የቀበሌዎች፣ የወረዳዎች እንዲሁም የክልል መስሪያ ቤቶችን ቢሮዎች የተሰበሩ ማህተም ሲቀማ ህብረተሰቡ ብዙ ሰዎችም ለመቁሰልና ለግድያም ተዳርገው ነበርና የሚያሳዝነው ነገር ከዛ በኋላም የተመሰረተው የተሾመው ጊዜያዊ አስተዳዳሪ ወይም ፕሬዝዳንት ያው ከህወሓት ነው። የተቋቋመው ካቢኔው ያው ህገወጥ ነው ተብሎ በምርጫ ቦርድ ከተሰረዘው ፓርቲ ነውና አሁን በትግራይ ያለው ሁኔታ ከፍተኛ የሥርዓት አልበኝነት ችግር አለ፣ እንዲሁም ከፍተኛ የቅቡልነት ችግር አለ። ስለዚህ ፕሪቶሪያ የመጀመሪያው የተጣሰው ቅቡልነት ያለው ከሁሉም የትግራይ ፖለቲካ ኃይሎች ያሳተፈ ጊዜያዊ አስተዳደር አለመመስረት ነው። ለዚህ እንደ ማረሚያ ብለን ያሰብነው ጊዜያዊ ምክር ቤት ማቋቋም ነበረ። ጥረት አድርገን ነበር። የተለያዩ የትግራይ ያሉ ፖለቲካ ኃይሎች፣ ሲቪክ ማህበራት እና ጊዜያዊ ምክር ቤት ለማቋቋም ጥረት ተደረገ። ይሁን እንጂ አሁን ያለው ፕሬዝዳንት ይሄ ነገር ህወሓትም ራሷ እንደ እኔን የመረጥኩትና
ይሄ የኔ ውሳኔዎች ማለፍ አለባቸው የሚል ህወሓትም የዚህ ጊዜያዊ ምክር ቤት ተቃዋሚ ስለሆነ አንድ ቅቡልነት ያለው ተቋም በትግራይ ላይ እንዳይኖር ከፍተኛ ችግር እየተፈጠረ ነው። ስለዚህ እንደ ጠቅላይ ሚኒስተር የትግራይ ጊዜያዊ ፕሬዝዳንት እንደሚሾሙ አካል ይሄ በትግራይ ጊዜያዊ አስተዳደር ጊዜያዊ ምክር ቤት ኖሮት ጠንካራ ካቢኔ ኖሮት ቼክ ኤንድ ባላንስ ያለው እንዲሆን የእርሶ ጫናም የእርሶ መመሪያም ያስፈልገዋልና ይሄ ነገር እንዲታሰብበት ለማለት ነው። አመሰግናለሁ። የተከበሩ ጠቅላይ ሚኒስትር ያየናቸው የልማት ስራዎችን አዲስ አበባ ተኮር እንዳልሆነ ግንዛቤ ብንይዝ በሁሉም ሴክተሮች ለምሳሌ ስሞክለስ ኢንዱስትሪ የምንለው ቱሪዝምን ከማስፋፋት አንጻር የቱሪዝም መዳረሻዎችን የተሰሩ ስራዎች እንደነ ወንጪ ባህር ዳር ላይ ጣና ላይ የተሰራ ስራ አሁን ትግራይ ላይ እየተሰራ ያለው የገርአልታ ሎጅ እና ሌሎች እንደ መነሻ ወስደን አጠቃላይ ማለት አገር አቀፍ ስራዎች እንደሆኑ አዲስ አበባ ያየነው እሱም እንደ ቤንችማርክ ተወስዶ ወደ ብዙ ከተሞችና ከዛም ወደ ገጠር እየተስፋፋ ያለ መሆኑ ስናይ አገራችን ትልቅ ተስፋ ያላት የተጀመሩ የልማት ስራዎች እመርታዊ ሊባል ለውጥ የሚያመጡ መሆናቸውን ለመመስከርና ይሄንንም መንግስትንም እርሶንም ለማመስገን ፈልጋለሁ። ትናንት ያየናቸው ከኮሪደር ልማት አንጻር ከዚህ ከጫካ ፕሮጀክት ከዚህ ከአዲስ ኮንቬንሽን ሴንተር የምሶ አንድ ማዕከል አገልግሎት በመንግስትና በግል አጋርነት እየተሰሩ ያሉ ከ120,000 በላይ የቤቶች ፕሮጀክት የወንዝ ተፋሰስ ልማት የፓርክ ግንባታዎች ከእንጦጦ እስከ ቡልቡላ ያሉ ወዳጅነትና አንድነት ፓርክንም ሁሉንም ስራዎች ፒኮክንም ጨምሮ በአጠቃላይ እየተሰሩ ያሉ ስራዎች የአንዳንዶቹ እንደሚሉት የብልጭልጭ ስራ ሳይሆን መሰረታዊ የከተማ እድገት እንደሆነ መናገር እፈልጋለሁ። ትልቁ ነገር ደግሞ ይህንን ለማስፋት የተጀመሩ ስራዎች እጅግ በጣም ማድነቅ እፈልጋለሁ። ከዛ አንጻር ምናልባት ወደ መቀሌ ወይ ወደ ትግራይ ልወስዶትና በ27 ዓመታት ውስጥ ትግራይ ውስጥ 22000 የመሰረት ድንጋይ የተቀመጠላቸው የልማት ፕሮጀክቶች ነበሩ። ምናልባት ትናንትና ነው እኔ የተመለሰልኝ እዚህ የቦሌና አቃቂን የሚያያይዝ ድልድይ ስንጎበኝ ከአቦ እስከ ኮዬ አደባባይ ያለው መንገድና ድልድዩ በአዲስ መልክ የአዲስ አበባ ከተማ አስተዳደር በራሱ እንደሰራው ነው እየተገለጸልን። እየተሰሩ ያሉ የልማት ስራዎች እንደኔ እምነት ከጥራትም ከፕሮጀክት አፈጻጸም ፍጥነትም አንጻር በተደጋጋሚ ጠቅላይ ሚኒስትር እንደሚሉት መንግስታዊ ኮራፕሽን የለም ብለው የሚሉትን ማሳያ ነው ብዬ አምናለሁ። አንደኛው ስራዎቹ በጣም በጥራት ነው እየተሰሩ ያሉት፣ ሁለተኛ በፍጥነት ነው ያሉት። ያው ቢሰረቅ ወይ ይጓተታል ወይ ጥራት አይኖርም። ከጥራቱም ከፍጥነቱም አንጻር ስናይ ይሄ በመላ ሀገሪቷ እንደ አንድ ልምድ ሆኖ ሊስፋፋ የሚገባው መልካም ነገር ነው ብዬ ማለት ፈልጋለሁ። ከዚህ አንጻር ወደ 2000 የሚሆኑ የመሰረት ድንጋይ ተቀመጠላቸው በትግራይ ውስጥ በመላ ትግራይ ውስጥ የተቀመጠላቸው የልማት ፕሮጀክቶች ለምንድን ነው ያልተሰሩት ለሚለው ጥያቄ ያው ሙሉን ተበልተዋል ማለት ነው። ሌላ ነገር የለውም። ሌላው ከዚህ ከፕሪቶሪያ ሰላም ስምምነት ጋር ተያይዞ ዲዲአርን ከማስፈጸም አንጻር ምክንያቱም አሁን ትግራይ ውስጥ ያሉ ታጣቂዎች በቃ ዲዲአር እየጠበቁ ነው። ክቡር ጠቅላይ ሚኒስትር ሌላ ምንም እየጠበቁ አይደለም። ከህወሓቶች ጋር ማርሉ የእውነት ነው የምሉት። ምክንያቱም ዝም ብሎ ከወጡ ያቺ ነገር ያጣሉ። ፕላስ ሲወጡ ደግሞ ያው የመኖሪያ ቤት መሬት ይሰጣል፣ የስራ መቋቋሚያ ብዙ ነገሮች አሉ። ያቺ እናገኛለንና ያቺ እንዳናጣ ያሉ እየጠበቁ ያሉትና እንዳው አሁን ትግራይ ውስጥ ለምን አልተፈጸመም ብዬ አይደለም ስለማቀው አምና በዚህ መድረክ ላይ ዲዲአር ለምን አይፈጸምም መከላከያ ለምን ወደ ትግራይ ገባም ብዬ ጠይቄ ነበር። አሁን እሱን አልጠየቅም ምክንያቱም ችግሩ ስለማቀው። ግን የፌደራል መንግስት እንዳው ዲዲአሩን በራሱ መንገድ ማስፈጸም የሚችልበት እድል የለም ወይ? እኔ ወጣቱ በዛ መንገድ ወደ ሰላማዊ ህይወቱ በቃ ትጥቅን ፈቶ ወደ ሰላማዊ ህይወቱ መኖር አለበት፣ መስራት አለበት፣ ማደግ መበልጸግ ይፈልጋልና እንዳው ችን ነገር ቢፈተሽ ቢታይ የሚል ነገር ነው። ከዛ ውጪ ግን ኦሬዲ ሁሉም ነገሮች ስለተነሱ ያው መከላከያውን በድጋሚ ወደ ትግራይ የሚገባበት መንገድ ቢፈለግ የሚለውን ነገር ያው ያለው ሁኔታ ታሳቢ አድርጌ ማለት ነው። አመሰግናለሁ።
ክቡር የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ ይህንን መድረክ አንዲት ሀገር ናት ያለችን ያንን ታሳቢ አድርገው ከፌዴራል የጋራ ምክር ቤት ጋር በጋራ በማድረግ ይህንን መድረክ ስላመቻቹ እጅግ አድርጌ አመሰግናለሁኝ። ልማት ላይ የሰሩትን ሂደት ሳይ እጅግ ማድነቅ ፈለኩኝ። ምክንያቱም ብዙም በሶሻል ሚዲያው በጣም የሚወረወርበትን ነገር እየሰሙ ወደ መሬት እየጣሉ ስራዎች ላይ በመሆኑት ሳላደንቆት አላልፍም። ይበርቱ ማለት ፈልጋለሁ። ሌላው ዲፕሎማሲያዊ ስኬቶች ላይ የሚሄዱበት ሂደት ከፍተኛ ነው። እንዲሁም ደግሞ ከዓለም ፋይናንስ ጋር ያለው ጠንካራ ግንኙነት ሳላደንቅ አላልፍም። ምክንያቱም ሙያዬ ስለሆነ ከታተላለሁኝ። ካፒታል ማርኬት ላይ በሀገራችን ያለውን ለማስቀጠል የሚሄዱበትም ጥሩ ስለሆነ ይበርቱ ማለት ፈልጋለሁኝ። ሌላም የመደመር እሳቤን ኢምፕሊመንት ለማድረግ የሚሄዱበትንም አቅጣጫ ጥሩ ነው ማለት ፈልጋለሁ። ሌላው የኢምፖርትና ኤክስፖርት ላይ በተለይም ደግሞ በኤክስፖርቱ የቡናን ኤክስፖርት የማድረግ ሂደት ዴይሊ ፎሎ አፕ የሚያደርጉበትንም በጣም ጥሩ ነው ማለት ፈልጋለሁኝ። እኔ በጣም ብዙ ጊዜ ሳይት በተለያዩ ሚዲያዎች ላይ ሙስናን በጣም ሲጸየፉ ታያለውኝ። እንደ ሀገር መሬት ላይ ያለውን የሙስና ሂደት ሌሎችም የመንግስት ተቋማት ላይ ከፍተኛ የሙስና ስራዎች አሉና ያንን በጣም ቢሰሩበት ጥሩ ነው ብዬ አስባለሁኝ። ሌላው በጣም የሰላም መደፍረሱ ሁኔታ እጅግ ከፍተኛ ነውና እሱን በጣም በአትኩሮት ማየት ቢቻል ይሄ ትልቅ ስጋት ስለሆነ ሌላው የኑሮ ሁኔታ እጅግ በከፍተኛ ሁኔታ ትልቅ ጫና አለው። ይሄ ጫና ምንድነው? በዓለማት ደረጃ ነው ኖት ኦንሊ ኢትዮጵያ። ሆኖም ግን እሱ ላይ በጣም ፎከስ ተደርጎ መሰራት መቻል አለበት። ሌላው ጥያቄ የፖለቲካ ምህዳር መጣበቡ ማለት የፖለቲካው ምህዳር ሲጠብ ሴቷ በፖለቲካው ዘርፍ ላይ በማህበራዊ ዘርፍ እንዲሁም በኢኮኖሚው ዘርፍ ላይ ደፍራ መውጣት አትችልም። በፋይናንሱ ተጽዕኖ ፈጣሪ መሆን አልቻለችም። እንዲሁም ማህበራዊም ዘርፍም እሱም በጣም ባንክሮት ማየት ቢቻል ብዬ አስባለሁ። ለምሳሌ ገዢው ፓርቲ ምን ያደርጋል? ሴቶችን ወደፊት የሚያመጣበትን መንገድ አይ ሪሊ አፕሪሺየት ይሄንን ተሞክሮ እዚህም ያሉ የፖለቲካ አመራሮች ቢወስዱት ጥሩ ነው ብዬ አስባለሁ። እንደ ሀገር መሪነቶ ማየት ቢችሉ ብዬ ማስበው የራስዎትን ገዢ ፓርቲ ላይ ያለውን ብቻ ሳይሆን ሌሎችንም ሴቶች ደፍረው ሲመጡ ማበረታታት የሚችሉበትን መድረኮችንም እንዲሁ ቢያመቻቹልን እንደነኛ አይነት ነገሮችን ቢያደርጉልን በተለይ ደግሞ መማር የምትፈልግ ሴት የትምህርት እድሎችን ቢያመቻቹላት በእውነት ነው ምሎት በብዙ ውርወራዎች ውስጥ በሳይለንት መስራት ትልቅነት ስለሆነ ይበርቱ ይበል የሚያስብል ነው። አመሰግናለሁ። ከትላንት ጀምረን አዲስ አበባ ከተማ በጎበኘናቸው ጉብኝቶች ያየናቸውና የተሰሩ ስራዎች እጅግ ድንቅና አገራችን ኢትዮጵያ ለመጪው ትውልድ አስባ እየተጋች ያለች ሀገር መሆኑን በርሶ ድንቅ አመራር ሰጭነት የተፈጸመ ተግባር መሆኑን ተመልክቻለሁና በእውነቱ እጅግ በጣም ኮርቼበታለሁ። ከክፍለ ሀገር ስንመጣ በየጊዜው ስንመጣ አዲስ አበባ እየተቀየረች ነው የምትጠብቀን፣ እየለማች ነው የምትጠብቀን። ይሄ እጅግ በጣም ተስፋ የሚሰጥ ነው። የሚታይ ምንድነው የአንድ ምርጫ ሲዝን ብቻም ሳይሆን ዘላቂ የሆኑ ለዜጎች ገቢ ማስገኘት የሚችሉ ወጣቶች በሀገራቸው የሀገሪቱ ዜጎች በሀገራቸው እንዲደሰቱ ተስፋ እንዲያደርጉ የሚያመላክቱ ተግባራት ተከናውነው በማየት እንደ ወጣትነትም ኢትዮጵያን ለወጣቶች እየገነባችሁት ነውና ይሄ በጣም አክብሮት አለኝ። ያው አካባቢ ምርጫ ከተደረገ 12 አመት ገደማ ተቆጥሯል። ስለዚህ የአካባቢ ምርጫ ከማድረግና መንግስት የአካባቢ ምርጫ በጊዜውና በወቅቱ እንዲደረግ ከማድረግ አንፃር ይሄም ከህገ መንግስት ጋር የሚያያዝ ጉዳይም ስለሚሆን ምን እየተሰራ ነው የሚለው ነገር ለኢትዮጵያ ህዝብም ስለሚጠብቀው እዚህ ላይ የርሶ አቅጣጫ ለኢትዮጵያ ህዝብም ብነገር የሚለው ነው። ላገኘሁት እድል እጅግ በጣም አድርጌ አመሰግናለሁ። እኔ ሚዲያ በጣም ማዳምጥ ለብዙ ፓርቲዎች ኢንፎርሜሽን መሰጣቸው እኔ ነኝ። የኢትዮጵያ ሚዲያ በአብዛኛው ዝግ ነው፣ ሞኖ ሲስተም ነው። እንደገና ምሎት ደግሞ በሚዲያ ውስጥ ዜግነት ክላስ አበጅቷል። ኤ ዜጋ አለ፣ ቢ አለ፣ ሲ አለ። ማይኖሪቲ ዲ ነው። ዞር የት ነህ ከተባለ እንደዚህ ብሎ ላያናገርም ይችላል። ከሱ በላይ ታለንት፣ ከሱ በላይ ኖሌጅ፣ ከሱ በላይ ያለው ያንን ሰው አፕሮች አድርጎ የኢትዮጵያን ችግር ግን መፍታት አልቻለም። አዲሽናል ደግሞ ከአልጀዚራም ከሌላ የምንማረው
ጦርነቶች በአብዛኛው የሚያልቁት ሚዲያ ላይ ነው። ያንን ለማምጣት ምን ማድረግ አለብን? መደረግ አለበት። ሚዲያው ማንኛውም ሀሳቦች የተለያዩ ሀሳቦች አቅርቦ ማፋጨት አለበት። ይህንን ማስተካከል አለበት። በነጋዴው ህብረተሰብ ደግሞ አንድ ለኔም ግልጽ ያልሆነው ትልቁ ኢኮኖሚ ፓርቲ የያዘው መንግስት ነው 70%። 30% ውስጥ ደግሞ 20% እንደ ሚድሮክ ያለ እንትን ነው ተለያዩ በ10% ውስጥ ኮንትሮል አድርጎ መክፈል አልቻልንም። ልንከፍል ስንሄድ የመንግስት አካላት አስቸገረን። እንደዚህ የተለያዩ የሙስና ወሬዎች በጣም ጆሮአችን የሚያደክም ነው። ፕሮቴክትም ለማድረግ መንግስት ደግሞ አንዳንድ ጊዜ ለህዝቡ የሚጭነው ጫና እናንተን ሁለቱም አካል ለህዝብ ማያዝን አይነት አይቻለሁ። ስለዚህ እነዚህ ነገሮች በጥልቀት ከሰሩ ሀገረ መንግስቱ ይሄዳል። እኔ ሁሉ ጊዜ ማግዘው ሀገረ መንግስቱ ነው። ብልጽግና ናግዥ ያላቅም። ነገር ግን ሀገረ መንግስቱ ማገዝ ኢንዳይሬክት ያ ስለሆነ ነገሮች የፓርቲዎችን ችግር ቢፈቱ ጥሩ ነው የሚል ነው። አመሰግናለሁ። በቅድሚያ እድልን ስለሰጡኝ ከልቤ አመሰግናለሁ። ክቡር ጠቅላይ ሚኒስትር ከእርሶ ጋራ በመጀመሪያ የተገናኘሁት ግብጽ ካይሮ ከተማ ነበር። ዛሬ ደግሞ በሀገር ውስጥ ሶስተኛ ጊዜ ከእርሶ ጋራ በመገናኘቴ እድለኛ በመሆኔ በጣም ወረር የሌለው ደስታ ይሰማኛል። ክቡር ጠቅላይ ሚኒስትር ሆይ በክቡርነቶ አንድ አስተያየት ይኖረኛል እንደሚከተለው ይሆናል። እንደሚታወቀው ሁሉ ሀገራችን ኢትዮጵያ በየጊዜው እየተፈታተነ ያለውና የሚመጣ የፖለቲካ ሽኩቻና አለመረጋጋት የሚታይባት ሀገር ናት። እርሶ ወደ ስልጣን ወንበር ከመጡ ወዲህ ግን ለአንድና ለመጨረሻ ጊዜ ይህንን ማገዳደር ፖለቲካ ለማስቀረት እና ይህ ምዕራፍ እንዲዘጋ ብዙ እድሎቹ እና ጥረቶቹ ተደርጓል። በእርሶ ስልጣን ዘመን ከዚህ በፊት ታይቶ የማይታወቁ ጥሩ ጅማሮቹ ያየንበት ነው። ለምሳሌ እንደ ጠላት ተፈርዶ የነበረው የተቃዋሚ ፖለቲካ ፓርቲዎቹ ከዛ ጭንቀት ውስጥ በማውጣት እፎይታን ያገኙበት፣ ይህ ብቻ አይደለም ከመንግስት በኩል ድጎማ ባጀት ያገኙበት፣ እንዲሁም የፖለቲካ ፓርቲዎቹ የራሱ የሆነ የጋራ ምክር ቤት የመሰረቱበት፣ በሌላ በኩል ደግሞ በምርጫ ጊዜ ይሁን በሌላ ጊዜ የተፎካካሪ ፓርቲዎቹ መሪዎቹም እና አባላቶቹ ሲታሰሩ ምርጫ ቦርድ የታሰሩበት እስር ቤት ድረስ በአካል በመሄድ እስረኞቹን በማስፈታት ያየነው በእርሶ ስልጣን ዘመን በመሆኑ በተጨማሪ ደግሞ የፖለቲካ ኬዝ ያላቸው በሌሉበት ሞት ፍርድ ተፈርዶባቸው በውጭ ሀገር በስደት ሲኖሩ የነበሩ ተቃዋሚ ፖለቲከኞቹ ምህረት በማድረግ ወደ ሀገር ቤት እንዲገቡ እና በኢትዮጵያ የሚደረጉ የዲሞክራሲ ስርዓት ለመገንባት የሚደረግ ትግል ውስጥ የራሳቸው አስተዋጽኦ እንዲያበረከቱ በማለት በወቅቱ ባደረጉት ጥሪ መሰረት በስደት ከነበሩና ወደ ሀገር ቤት ከገቡት እንደ ዶክተር ብርሃኑ ነጋ እና ሌሎቹ ፖለቲከኞቹ አንዱና እድለኛ በመሆኔ በዚህ አጋጣሚ በዚህ መድረክ ላይ ለማመስገን ይወዳሉ። የተለያዩ በከተማ ውስጥ የተሰሩ ስራዎችን በዚህ በዱላዬ ምንም ሳልደክም በተስፋ ሲያይ ተመልክቻለሁ። በጣም ትልቅ ተስፋ እንዳለኝ አረጋግጫለሁ። ብዙ ወዳጆች አይቶኛል። እነሱ እየደከሙ እያረፉ በየድንጋይ እየተቀመጡ እኔ አልተቀመጥኩም። ጉልበት ሰጥቶኛል። ትልቅ ክብር ይገባታል። ወደ ጥያቄ እገባለሁ። አካል ጉዳተኛ ያለበት አገር ላይ ይህ ነው የሚባል የአካል ጉዳተኞች ተጠቃሚነት እየተሰራ አይደለም ኢትዮጵያ ውስጥ። እኔ በትግል ቤተሰቦቼ ጓዳ ለማስቀመጥ ቢሞክሩም እኔ በትግል ነው የወጣሁት። በትግል ነው ተምሬ ለዚህ ደረጃ የደረስኩት። ግን ጓዳ ውስጥ የተደበቁ በርካታ አካል ጉዳተኞች አሉ ኢትዮጵያ ውስጥ። ትምህርት በአግባቡ እያገኙ አይደሉም። ሌላው የስልጣን አካታችነት በሴቶች በኩል ያለው ተሳትፎ እጅግ በጣም የሚበረታታ ጉዳይ ነው። አካል ጉዳተኛ ከፌደራል ጀምሮ እስከ ዞን እስከ ክልል ድረስ የስልጣን ተጠቃሚዎች እየሆኑ አይደሉም። ስለዚህ የአካል ጉዳተኞች ችግር ብታይልን እላለሁ። በጣም አመሰግናለሁ።